አድርጉልኝ በድያቸዋለሁ። ችግር የለውም እኛ መጀመሪያ ተረፈሽ እና አሁን ትግባ ወይስ ትውጣ? እንዴ መድብል ምን እያልክ ነው? ትግባ እንጂ ነይ የኔ ልጅ ቁጭ በይ። እንደው ምግብ ላይ ነው የደረሽው። ጭራሽ ልጅ ብላ ተረፈችው። እኔ እኮ ባለፈው የቤት አገልጋይ ያስፈልጋል ስትለኝ የሰማው መስሎኝ ነው። ከማያውቁት መልአክ የሚያውቁት ሴጣን ይሻላል ብዬ ይዣት የመጣሁት። ምንም ችግር የለውም መድብል። እንደውም እሷ እኮ ቤተሰባችን ናት አይደል? እንደ ሄደን ነይ አሁን ቁጭ በይ። ደጋረክ ነው በቅብቶ። አይ መጀመሪያ ሻንጣዋን ታስቀምጥበት ክፍሏን አሳያት። እሺ በቃ አሳያት። እናንተ ወገፍ ሉላ ምን ነው ያዝ ያዝ ሉላ ዳጣቢ በቃቢ ምንድን ነው ያዝ። አይገርምም ግን ያን ሁሉ ነገር ካደረገቻችሁ በኋላ እሷን መልሳችሁ እዚህ ቤት ማምጣታችሁ ግን በጣም ገርም። ዳጣ እንኳን ቂም ይዘን ላቻንም ማዝለን እንዲሁም አልቻለም። ይልቅ ይርቦኛል። ማን የሚያጎርስ? ውይ ወንድሜ እኔ እያለሁልህ ዋጣው እንጂ ምንድን ነው የምታላምጠው እንዴ? ደረቁን አጉርሳኝ እንዴት ብዬ ልዋጣው? ወይኔ ዳጣ ግን ነፍስሽ አይማርም እውነት። ውሃውን ጠጣበት እስኪ እንዳያንቅህ። ለምን ትንሽ ገላፋል ገል ሄሎ ሄሎ፣ ድምጽ አይሰማም። ምንድን ነው የምትለኝ? ዝና ከእስር ቤት አመለጠ እያልከኝ ነው? ቤቱ በደስታ ድባብ ተሞልቶ ሁሉም ማዕድ ላይ ተሰብስበው ሳለ ያልታሰበ መርዶ ተሰማ። መድብል ስልኩን አንስቶ ሲያወራ የሰማው ቃል ቤቱን በድንጋጤ ክው አድርጎታል። ዝና ከእስር ቤት አመለጠ ነበር ቃሉ። ይህ ዜና ለመድብልና ቤተሰቡ ምን አይነት አደጋ ይዞ ይመጣ ይሆን? ሀሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ መድብል በከባድ ቅዠት ውስጥ ሆኖ ሲገላበጥ ነበር። ምንም እንኳን የዝና መታሰር እፎይታ ቢሰጣቸውም የመድብል ንቃተ ህሊና ግን ገና ከስጋት ነፃ አልሆነም። መድብል ተኝቶ እያለ በህልሙ የካሌብ ድምጽና ጥላ እያሳደደው በከፍተኛ ድንጋጤ ካሌብ እያለ ሲጮህና ሲቃዥ ነበር። ከዚህ አስፈሪ ቅዠት በድንጋጤ ሲነቃ ላቡ ግንባሩ ላይ እየፈሰሰ ነበር። ይህ በእንዲህ እያለ ካሌብ ማህሌትን ያስጠራትና ስትመጣ ሰላምታ ከተለዋወጡ በኋላ ካሌብ ይቀጥልና እሺ ማህሌት የነገርኩሽን ስራ ለመስራት ዝግጁ ነሽ ሲላት፣ ማህሌትን በድፍረት አዎ ዝግጁ ነኝ፣ ልጆቹን ወደ አረብ ሀገር እንልካቸዋለን እያልን ወደዚህ ማምጣት ነው አይደል? ቀላል ስራ ነው ብላ ስትለው፣ ካሌብን በንዴት ሰሚኛለሽ እዚህ ቤት ውስጥ ቀላል የሚባል ስራ የለም። በመዘናጋት የምትፈጥሪያት አንዷ ስህተት አንገትሽን ልታስቀላሽ ትችላለች። ሌላው ደግሞ እዚህ በሚሰሩት ስራዎች ጀርባ የካሌብ ስም መነሳት የለበትም። ካሌብ የሚታወቀው በክለቦቹ ብቻ ነው ብሎ ሲያስጠነቅቃት፣ ማህሌትም አታስብ አለቃ ምንም ስህተት አይኖርም ብላ ስትለው፣ ካሌብም ይቀጥልና አቶ ሀብታሙ አንቺን እዚህ አካባቢ ሊያያሽ አይገባም፣ ከእሱ ጋር አንዳንድ ስራዎችን ለመስራት አስበናል ብሎ ያስጠነቅቃታል። በተመሳሳይ ሰዓትም ጠበቃውና ሞገስ አንድ ካፌ ተቀጣጥረው ይገናኛሉ። ጠበቃው ይቀጥልና መጥፎም ጥሩም ሰርፕራይዝ አለኝ ሲለው፣ ሞገስም መጥፎ ዜና መስማት ሰልችቶኛል ከጥሩ ጀምረልኝ ብሎ ይለዋል። ጠበቃው ባንክ ቤት ያለው ሙሉ ለሙሉ ገንዘብህና ድርጅትህ ተመልሶልሃል ሲለው፣ ሞገስም በድንጋጤም ባለማመን ስሜትም የምርህን ነው በማለት ይጠይቀዋል። ጠበቃውም ሰነዶቹን እያሳየው እያንዳንዱ ገጽ ላይ አይተፈርም ሲለው፣ ሞገስም አምላኬ ሆይ እንዴት እንደማመሰግንህ አላውቅም በማለት ፈጣሪውን ያመሰግናል። ጠበቃውም ቀጥሎ መጥፎ ዜና ደግሞ ስለ ቤትህ ነው፣ ተስፋ ላስቆርጥ አልፈልግም፣ ጊዜ ይፈጅብኛል፣ የምችለውን እየሞከርኩኝ ነው ሲለው፣ ሞገስም ችግር የለውም ዋናው ንብረቴ መመለሱ ነው፣ ካስፈለገም ቤቱን መግዛት እችላለሁ፣ አንተን ግን እንዴት ማመስገን እንዳለብኝ አላውቅም፣ አሁኑኑ ንገረኝና ክፍያህን አሁኑኑ ልክፈል ብሎ ሲጠይቀው፣ ጠበቃው ክፍያህ ቀድሞ ተከፍሎኛል ብሎ ይለዋል። ጠበቃውም ይቀጥልና ወደ ሰርጉ ወሬ ይዞራል።
ቆይ የሚዜውን ልብስ መቼ ነው የምንመርጠው? ሰርጉ እኮ ደርሷል ብሎ ሲጠይቅ ሞገስም ያንተ ሙሉ ወጪን እኔ ነኝ የምችለው፣ ሌላ ምን ላድርግልህ ንገረኝ ሲለው ጠበቃውም እናንተ ለእኔ ወንድምነታችሁ ብቻ ይበቃኛል፣ እኔ አሁን ሙሉ ለሙሉ ወደ ስራዬ ተመልሻለሁ፣ ባይሆን ሙሉ ለሙሉ ሳስመልስልህ ያኔ አንድ ላይ ትከፍለኛለህ በማለት በቁርጠኝነት ይነግረዋል። በሌላ በኩል ሉላ፣ ዳጣና ቅድስት ቬሎ በመምረጥ ላይ ናቸው። ቅድስት የትኛውን መምረጥ እንዳለባት ግራ ገብቷታል። ዳጣም አየሹ የኛውን ልብስ ስትላት አዎ በጣም ያምራል፣ ግን ደግሞ ትንሽ ተገላልጧል፣ ይህንን ለብሼ አባቴ ቢያይ በያዘው ከዘራ ህዝብ ፊት ነው የሚያባረረኝ ስትል ዳጣም አባትሽ ይህን ያህል ኃይለኛ ናቸው ስትላት ቅድስትም አባቴ ምንም አይነት ስህተት አያልፍም፣ ቤት ውስጥ እሱ ከተናደደ ማናችንም ትንፋሽ አንልም፣ ይልቅ ሚዜ የግድ 3 መሆን አለበት፣ 2 ቢሆን ምን ችግር አለው ስትል ዳጣም ትቃወማታለች። ቀጥላም ከጠፋም አታስቢ፣ ሚዜም ሙሽራን መከራየት እንችላለን፣ ሙሽራዬ ቀረ የሚባለው ዘፈን ድሮ ቀረ ስትል ቅድስትም የኔ ሙሽራማ እንኳን ሊቀር ቤቱ ከገባ በጣም ቆይቷል ስትል ዳጣም ምን ያንቺ ብቻ የአሁኑ ሙሽሮች እኮ ሚስታቸውን አስገብተው ካስረገዙ በኋላ ነው የሚሰርጉት ብላቸው ይሳሳቃሉ። በሌላ በኩል ኤደን አንድ ባር ውስጥ ቁጭ ብላ ቢራ እየጠጣች ባለችበት መድብል ይመጣል። ሰላምታ ተለዋውጠው ከተቀመጡ በኋላ መድብልም እዚህ ምን እየሰራሽ ነው ሲላት በአሁኑ ልገዛ አይደለም የመጣሁት መሸጥ አቁሜያለሁ ስትለው በእውነት ጥሩ ውሳኔ ነው የወሰንሽው፣ ታዲያ ለምን እዚህ ተገኘሽ ሲላት ልዝናና ነው ስትለው መድብልም በእርግጥ ሰው የልማዱ ባሪያ ነው ሲላት ኤደንም ከሱስ ለማገገብ እየሞከርኩ ነው ስትለው ግን እኮ እኛ ቤት እያለሽ ምንም አይነት ሱስ ያለብሽ አትመሲም ነበር ሲላት ምናልባትም በጥንቃቄ ስለማደርገው ይሆናል ስትለው ስለዚህ በጥንቃቄ ራስሽን እየገደልሽ ነበር ብሎ ይላታል። መድብልም ይቀጥልና ለምንድነው ግን ስልክ ማታነሽልኝ? እኔ እኮ ይቅርታ ልጠይቅሽ እንጂ ልጀነጅንሽ አልነበረም ሲላት ኤደንም እኔ ማን ሆኜ ነው ይቅርታም ትጠይቀኝ ስትለው መድብልም ይቅርታ ከሚሰጡት ይልቅ የሚቀበሉት የተባረኩ ናቸው ይላታል። መድብልም ቀጥሎ ማህሌትን አግኝተሻት ታውቂያለሽ ብሎ ስጠይቃት ኤደንም አግኝቻት ነበር፣ ለዛውም በኃይለኛው፣ ግን ደግሞ ባለውለታዬ ናት፣ እናንተን የመሰለ ሰዎች ያስተዋወቀችኝ እሷ ናት ስትለው መድብልም አሁንም ተመልሰሽ እኛ ቤት እንድትገቢ ፈልጌ ነበር። ኤደንም ደንግጣ ምን ስትለው እስካሁን በአንቺ ቦታ ሰው አላገኘንም፣ ከፈለግሽ ቦታው ክፍት ነው ሲላት እዛ ቤት የሚገቡ ሰዎች ሁሉ እንደ ቤተሰብ ነው የሚታዩት፣ አንቺ አስበሽ ሆን ብለሽ እኛ ላይ ምንም አይነት ክፉ ነገር አላደረግሽም፣ አንቺ ለሆድሽ ሳይሆን ለህሊናሽ አዳሪ ነሽ፣ ግን ሳትነግሪኝ ማህሌትን ምን አድርገሻት ነው ብሎ ስጠይቃት ኤደንም ዝርዝሩን ተወው፣ 280 ሺህ ብር አጭበረበርኳት፣ ይሄኔ አብዳ ገንዳ ለገንዳ እየዞረች ነው፣ ገንዘቡን ግን ምንም አልነካሁትም፣ ታውቃለህ ምንም ገንዘብ እጄ ላይ የለም ስትለኝ ፈልጌ ልሰጣት አስቤ ነበር፣ ግን ደግሞ ላገኛት አልቻልኩም፣ ከዛ በኋላ ስልኳ ላይ ደጋግሜ ስደውል ስልኳ ጥሪ አይቀበልም፣ በዛ ራሴን የበለጠ ወቀስኩኝ፣ ምናልባት በጣም ቸግሯት ስልኳን ሽጠው ይሆናል ብዬ በስሬ በጣም አዘንኩ ስትለው መድብልም አንቺ በጣም የዋህ ነሽ፣ ማህሌት ገንዘቡን ሰርታ እንዳላመጣችሁ ግልጽ ነው ሲላት ኤደንም ልጄን ተጠቅማ በድጋሚ በርከት ያለ ገንዘብ ልታገኝ ስትል ያላትንም አሳጣኋት፣ ግን ደግሞ ለሆነ የእርዳታ ድርጅት ሰጠዋለሁ እንጂ መቼም ቢሆን እኔ ከዚህ ገንዘብ አልጠቀምም ብላ እያወራች ባለችበት መድብል የሆነ ነገር ይመለከታል። የካሌብ ግብረአበር እየተከታተለው ነበር። ለኤደንም መጸዳጃ ቤት ደርሼ ልምጣ ብሏት ይሄድና የተጠቀመ አስበስሎ ሲወጣ ከግብረአበሩ ጋር ይጋጫሉ። መድብልም ግብረአበሩን ከቅድም ጀምሮ እየተከታተልከኝ ነበር አይደል? ማን ነው የላከህ? ተናገር፣ ካሌብ ነው የላከህ? እገልሃለሁ ብሎ ይመታዋል። ይልቅ ብንስማማስ ካሌብ የሚከፍልህን እጥፍ አድርጌ ልክፈልህ፣ መቼም እንደዚህ የምትሆነው ለገንዘብ ነው አይደል? ይኸውልህ ታግለህ ከማታሸንፈው ሰው ጋር አትታገል፣ አሁኑኑ ገንዘብ ይገባልሃል ብሎ ጥሎት ይሄዳል። በተመሳሳይ ሰዓት ማህሌት አዲሱ ስልጣኗን ተጠቅማ ኤፍራታን በገንዘብ ለመደለል ብትሞክርም ኤፍራታ ግን ክብሯን አሳልፋ አልሰጠቻትም። በዛኑ ምሽትም ሉላ ቤቱን እያጸዳች ባለችበት ሞገስ ይመጣና ሉላዬ ዛሬ በጣም ነው ደስ ያለኝ ከምትዩ በላይ ባንክ ያለው ገንዘባችን ተመልሶልናል፣ ሉላዬ ደስ ብሎኛል ሲላት ሉላ ወይኔ ፈጣሪ በዚህ ምሽት ምን አይነት ደስታ ነው የምታሰማኝ ብላ ስትደሰት ሞገስም ቤታችን ግን ትንሽ ፕሮሰስ ይፈልጋል ሲላት ሉላም ትቀልዳለህ እንዴ? ቤቱን ሰርተን እንገዛዋለን፣ ፈጣሪ ጸሎታችንን ሰምቷል፣ ወይኔ ፈጣሪ ሆይ ደስታዬን መቆጣጠር አቅቶኛል ስትለው ሞገስም ባይገርምሽ ለማንም ሳልናገር እንደሰማው ላንቺ ለመንገድ ስከንፍ ነው የመጣሁት፣ እነ መድብልንም ሰርፕራይዝ ላደርጋቸው ፈልጌ ነበር ሲላት ሉላ አዎ ልክ ነህ፣ እነሱም የራሳቸውን ነገር ረስተው ከኛ ጋር እኩል ሲጫነቁ ነበር ስትለው ሞገስም ስለዚህ ነገ እዚህ ቤት ትልቅ ሰርፕራይዝ አለ ማለት ነው ብለው በደስታ ይተቃቀፋሉ። በዛኑ ሰዓትም ቅድስት ስለ ቬሎ ምርጫዋ ለብሩክ እያወራችለት ያንተን ውሳኔ ነው የምጠብቀው ስትለው ብሩክም እኔ ምን አግብቶኝ ነው ያንቺን መወስነው የራስሽን ወስኝ ሲላት ቅድስትም በሰርጌ ቀን እኮ ዋና አምሮብኝ የምታየው ላንተ እኮ ነው ብሩክ፣ ፈጠን በሉ የእናንተንም ምረጡ፣ ቤተሰቦቼ ከ10 ቀን በኋላ እንመጣለን ብለውኛል፣ እንደ አሁኑ ተደስተው አይቼ አላውቅም
አላውቅም ብላ ስትለው ብሩክም ታናሽ እህትሽስ ስለሷ እኮ ነግረሽኝ አታውቂም ሲላት ቱቱዬ ብለን ነው የምንጠራት። ስሟ አይን አለም ነው። የቤታችን ስስት ናት። 16 ዓመቷ እየደረሰ ነው። ዘንድሮ 10ኛ ክፍል ደርሳለች። ጎበዝ ተማሪ ናት። በዛ ላይ ገና ስታያት የምታሳሳ ልጅ ናት። ሁሌ ነው ትዝ የምትለኝ ብላ ስትለው ብሩክም ይቀጥልና ግን ለምን እዚህ አትኖርም? ለሁሉም ነገር እዚህ ይሻላል ሲላት እኔማ ደስ ይለኝ ነበር ግን ቤተሰቦቼ ሲለቁልኝ አይደል የቤታቸው ድምቀት ናት ብለው መጫወታቸውን ይቀጥላሉ። በቀጣዩ ቀንም ሁሉም የቤተሰቡ አባላት ተሰብስበው ምሳ እየበሉ ባሉበት ሰራተኛ መቅጠር እንዳለባቸው እየተነጋገሩ መድብል ኤደንን ይዟት ይመጣል። ዳጣም ይቺ ማለት እዚህ ቁጭ ብላ ወሬ ስታመላልስ የነበረችው ልጅ አይደለች ስትል ኤዱም እባካችሁ ሁላችሁም ይቅርታ አድርጉልኝ በድያችኋለሁ ትላለች። መድብልም ይቀጥልና ባለፈው የቤት አገልጋይ ያስፈልጋል ስትለኝ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ሲል ዳጣም ትቀጥልና ያን ሁሉ ነገር ካደረገች በኋላ እሷን መልሳችሁ እዚህ ቤት ማምጣታችሁ ስትል መድብልም እንኳን ቂም ይዘን ጥላቻንም አዝለን እንዲሁም አልቻልነውም ብለው እየተጨዋወቱ ባለበት ነው በመድብል ስልክ ተደውሎ ዝና እንዳመለጠ የተነገራቸው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።